አያፈቅረኝም። ግን ደግሞ እኔ አፈቅራለሁ። እኔ በጣም ነው የማፈቅረው፣ በጣም ነው የምወደው። ስለዚህ ደግሞ ያ ሰውዬ ለማግኘት ብዙ መስዋዕት እከፍላለሁ። ከሱ ጋር አወራለሁ፣ ምን እላለሁ። ወደ እሱ ሲሄድ እኔ ወደዛኛው ሰው ሲሄድ ንብረት አለ፣ ሁሉንም ነገር አለው ብዬ ነው ማምነው። እሱም ደግሞ በቃ ግን እሱ አይወደኝም። እኔ እንደማፈቅረው በህልህ መጥቶ ወደ እኔ ሊመጣ ነው እና ስለዚህ የትኛው የአማረ ትዳር ሊሆን ነው ብዬ ነው የማስበው። ከዛኛው ጋራ ከኔ ጋራ ነው ጥሩ ህይወት የሚኖረው ያ ወንድ ከኔ ጋራ ነው ወይስ ጥሩ ህይወት የሚኖረው ወይን አብሮ ለፍቶ ወደፊት አብረን እናድጋለን ብሎ ከዛችኛ ጋራ ማታረቅ ያለበት ወይስ ደግሞ ከኔ ጋራ ህይወትን ማስቀጠል አለበት? እኔ አሁን እሱ አያፈቅረኝም፣ ግን በህልም ከኔ ጋራ እኔ ወደ እኔ ላመጣ ነው። ገባሽ አይደለም? ወደ እኔ ላመጣ ነው። ሁሉንም ነገር አለው። ለዚህ ወንድ ልጅ የትኛዋ ነው ህይወቱ የሚሰምርለት? ወይ እኔ ነኝ ህይወቱን ማሳምሮ? አሁን አዲስ አፈቃሪ ሆኜ ነው ይበለው። እኔ አፈቃሪ ሆኜ እሱን አፈቅራለሁ፣ ወደዋለሁ። ስለዚህ ወደ ራሴ ላመጣ ብዙ መስዋዕት እከፍላለሁ። እሱ ደግሞ የሚያፈቅራት የሚወዳት ሴት አለች፣ ግን አልተስማሙም። በቃ እሷ ጥላኝ ከሄደች ከዚህችኛ ጋር ሊኖር ብዬ ባይወዳትም በቃ ከላይ ከላይ ባይወደኝም ከላይ ከላይ ወደ እኔ ተጠግቶ ቢኖር ከኔ ጋር ወይስ ያችኛውን አስታርቆ ከእሷ ጋራ በስነ ስርዓት ይኖራል ወይስ ወደ እኔ መጥቶ ከኔ ጋራ ምርጥ ህይወት ይኖራል? የተባረከ ህይወት የትኛ ነው ብላችሁ ነው የምታስቡት? አብሮ የለፉት ነው ወይስ ያችኛ እኔ ሳለፋ የገባውበት? አያችሁ፣ ከየትኛ የአማራ ትዳር ነው ብላችሁ ነው የምታስቡት? ለናኒ ይሄን ጥያቄ የትዳር ጉዳይ ታውቃላችሁ ሁላችሁ። ግን እኔ እሷ ጥያቄ ይሄንን እንድታሳምሩልኝ ይፈልጋለሁ። ከእሷ መልስ ይፈልጋለሁ፣ ከእናንተ መልስ ይፈልጋለሁ። ናኑ የትመልስልሽ ታልሞ የተፈታ ነው። እሺ እኔ ቆንጆ። ስለዚህ ለማንኛውም አብራ የነፋችሁ ናት እውነተኛ ፍቅር የሚኖራትን ትክክለኛ ባለትዳርም ልኮን የምትችለው አብራ የለፋችሁ ናት ማለት ነው እንጂ ገንዘቡን አይተሄድቸዋል። እኔ ዜሮ ነኝ ማለት ነው በአጭሩ። አንቺ ራስ ወዳድነት ነሽ። አንቺ ራስሽን ዝቅ አድርገሽ ፍቅር ብቻ ነው የምታይ እንጂ ለእንትን አታስብ። ለጊዜው ነሽ አንቺ ጊዜው ነሽ። አንቺ ነበር ነው ያ ወንድ። አሁን እኮ ያ ወንድ የትኛ ያለው በቃ ወዳለው ብዬ እዛን ሰው በጣም እፈልጋለሁ። እሱም ደግሞ ወደ እኔ ሊመጣ ሁለት መሀል ውስጥ ነው ያለ። ገባሽ አይደለም? ግን የትኛው ይሄ ወንድ የአማረ ህይወት ከየትኛው ጋራ ነው የሚኖረው? የአማረ ህይወት ምርጥ ህይወት ከየትኛው ጋራ ነው? ከኔ ጋር ወይስ ከዛችኛ ሴትዮዋ ጋር ነው የሚኖረው? በረጅሙ ሆነ ጨረሽ እንደኔ ከሆነ አብራ ለፍታ አብራ ደክማ ብዙ ደረጃ ላይ ደርሰው በብዙ መንገድ አልፈው ወጥተው ከሷ ጋር ቢኖር ያቺ ጋር ፍቅር ነው ያለ። አብራ አልደከመችም፣ አልለፋችም፣ ምንም ነገር ያየችው ነገር የለም። ግን አሁን አንቺ ልበልሽ እና ከዚህኛዋ ብዙ ደክመሻል፣ ብዙ ለፍተሻል፣ ብዙ ጣውረድ ወርደሻል፣ ብዙ ሆነሻል። ግን የጊዜው ፍቅር ባይኖር ሊመስል ይችላል። ግን እየዋለ እያደረ አብራ ከደከመችው ጋር ትልቅ ፍቅር ይመጣል ብዬ አስባለሁ። ግን መሆንም ያለበት አብራ ከደከመችው ጋር ነው። ፍሬ ማፍራት የሚችለው ከሱ ጋር ከሷ ጋር ነው ምለው እኔ። እኔም እንደዘርፌ ነኝ። እዚህ አንቺ ራስሽ ነው መጣሽ፣ እንደመጣሽ ራስሽ ነው የመጣሽው። እንደመጣሽ ደግሞ ራስሽ እንደዛው ሌላ ወንድም አፈቅረሽ ትሄጃለሽ ማለት ነው ነው። አዎ ያ የዛኛውም ጋር አሁን ያ ሌላም ጋር ቢሆን አፍቅሬ ነው የምሄደው ማለት ነው። ሌላም ጋር ቢሆን አፍቅሬ ነው የምሄደው ማለት ነው። እቺ ለፊናት ለቤቷ ለፍታ የምታድርናት የምትጥርናት እና ዘርፌ ማለት ነው። እዚህ ላይ ማለት ነው አንድ ሰው አፍቅሮ ሄደ ማለት ሁለተኛ ይደግማል ማለት አይደለም። ትማርበታለች እኮ
ታምራ እኮ እዛች ለፍታ ያደረችው እሷ ላይ ታምራ እንደገና እንደ አዲስ እሷም እንደዛ ለመሆን ነው የምትሞክረው እንጂ ሀብላ ካልሆነች በስተቀር ንብረት ካለቀ እኮ ካለቀ እኮ ለንብረት ስላለው ብቻ እኮ ማንነቱን አሁን እኔ እኮ ማንነቱ አይደለም የማረከኝ። ይኸውልሽ እኔ እኮ አሁን ማንነቱ ሳይሆን የማረከኝ እኮ በቃ መኪና አለው፣ ንብረት አለው፣ ብዙ ነገር አለው። የዛ ማንነት ሰው አይደለም የማረከኝ። ሰው ስለወደደ ነው እንጂ የማረከኝ ማንነቱን ከጥንቱ ከመሰረቱ አይደለም የማረከኝ። እኔ ግን በቃ ንብረት አለው፣ ሁሉ አለ፣ ተወዳጅ ነው። በቃ እኔ አፈቅራለሁ በአጭሩ ማለት ነው። ግን እኔ ያንን ነገር ምን ማድረግ አለበት? ከየትኛው ይሄ ወንድ ከየትኛው ጋራ ነው ጥሩ ህይወት የሚኖረው ነው እኔ አሁን ጥያቄ ማለት ነው። ከየትኛው ጋራ ምርጥ ህይወት፣ የትኛው ጋራ የሰመረው ህይወት መኖር ነው? ይህችኛው እኔ አሁን ለምሳሌ ሰርቼ ሳይሆን እሱ ሁሉንም ነገር እሱ ሰርቶ ሁሉንም ነገር እሱ አድርጎ እንዲያመጣልኝ እፈልጋለሁ። አፈቃሪ ነኝና ወድጃለሁ። ስለወደድኩት ብቻ ይሄ ነገር ሊያደርግኝ ይገባዋል። ንብረትም አለ፣ አሁንም አለ፣ ለወደፊቱም ሰርቶ እንዲያመጣ ነው የምፈልገው። እኔ እንደ ንግስት እንዲያኖረኝ ነው የምፈልገው። ለዛ እኮ ነው ይህን ጥያቄ። ንብረት ሲመጣ ምን ያህል በንብረት ወይም ደግሞ መልክ በመልክ ብቻ የምንሄደው መልክ ሲጠፋም ንብረት የሚጠፋ የሚባል ነገር አለ እና ቀጥሉበት፣ ሂዱበት። ያላ ባለትዳሮች ተመልሰዋል እኮ እስዬ እየተመልሷል ብዬ ተመልሶልሻል። አሁንም ቢሆን እኔ ነገም ዛሬም ቢሆን አይደለም ባጭሩ አይደለማ ዘርፍዬ ባጭሩ አይደለማ አብራሩ ሚንጎባት እንዳለው አሁን ለምሳሌ ልበልበት እንዲረዝም ነው የምፈልገው። እሺ ልበልሽ። አሁን ለምሳሌ እንደው በእኔ ልውሰድልሽ ማለት ነው። በእኔ ልውሰድልሽ፣ ባሌ ነው ልበልሽ። እኔ እጥራለሁ፣ እለፋለሁ፣ እደክማለሁ፣ ብዙ ሆናለሁ፣ ብዙም ነገር አፍርቻለሁ። ብዙም አይተዋል፣ በእኔ ተለውጦ ተቀይሮ አይተዋል። ግን ሌላ የምታፈቅረው የምትወደው አለች፣ በጣም የምትወደው የምታፈቅረው አለች። እኔም እወደዋለሁ፣ አፈቅረዋለሁ። ግን ፍቅሬን በደንብ ላልገልጥለት እችላለሁ፣ ጊዜም ላልሰጠው እችላለሁ። እኔ ግን እለፋለሁ፣ እደክማለሁ። ለምን? ለቤታችን፣ ለህይወታችን፣ ለልጆቻችን በቃ እጥራለሁ። ግን እሱ ያችኛዋ በባዶ ሜዳ ፍቅር ትሰጠዋለች፣ ሌላ ነገር የላትም፣ ፍቅር ትሰጠዋለች። ግን እኔ እንደኔ ቢሆን ምለፋ ምደክመው ነገ ለልጆቼ ለመወልዳቸው አሪያ እንድሆንላቸው ከኔ ጋራ አብሮ ቢቀመጥ ነው ምለው። ያቺ ፍቅር ትሰጠዋለች እንጂ ይሄን አክል የምትሰጠው ነገር የለም። ግን እኔ ጋር ሁሉም ነገር አለ። ለልጆቻችን ማስተምርበት አለኝ፣ ምለፋው አለ፣ ከሰው ብዙ እይታ አለኝ፣ ብዙ ነገር አለኝ። አብሬ ወጥቻለሁ፣ አብሬ ታብራራለች ደግሞ እና እኛ ያው የተመለሰ መልስ ስለሆነ ይሄ እኮ ግልጽ ነው። ሲጀመር እኮ ግልጽ ነው እኮ ግን ሳይሆን አሁን እኔ አይገባኝማ። ይሄ እኮ ችግሩ እኔ አሁን ፍቅር ውስጥ ነኝ። ገባሽ አይደለም? እኔ መረዳት ስለፈለግኩት ነው። የወደፊት ህይወት ይሄ መጨረሻ ላይ መልሳለሁ። አሁን ተመልሰልሽላ አማርኛ የት ገባ? ዘርፌ መልሰዋለች። እኔ አሁን ገብቻለሁ ሁሉም ነገር ለማት አንድ ሴት ልጅ ምን ማድረግ እንዳለባት ነው። አሁን እንደዚህ አይነት ነገር ቢገጥማት ወንድ ልጅም እንደዚህ አይነት ቢገጥሞ ምን ማድረግ እንዳለበት እኔ አሁን እንደዚህ አይነቶች ርዕሶችን አምጡ። ቪዲዮ ሲሰሩ ራሱ እስቲ እንደዚህ አይነቶች ርዕሶች አምጡናንቴም ጥያቄ ለምን ማንን ይህን መጠየቅ አለብኝ ማን መመለስ አለበት ሁሉ ተወያዩበት እና እስቲ ባለትዳሮች ደግሞ ተወያዩ። አሁንም እኔ ልስጥሽ መልስ ተወያዩ። መልስ ልስጥሽ አሁንም እኔ አሁን ባለቤቴ በጣም አፈቅረዋለሁ፣ እወደዋለሁ። በጣም ነው የማፈቅረው፣ በጣም ነው የምወደው።
በጣም ግን እሱን አያውቅልኝም። እንደምወደውም እንደምለፋም እንደምደክምም እንደምጥርም ሰው እንደማደርገውም አያውቅም። ግን ሌላ አለች በመሀል መጣች። በመሀል እኔ ሳላቅ መጣች። ይሄ እኔ እመጣልሻለሁ፣ ይሄ በራሴም ያለ ነገር ነው የምነግርሽ፣ የነበረ ነገር ማለት ነው። እና መጣች። እኔ ግን ብዙ ነገር እየጣፍ ነው፣ ብዙ እየሆንኩ ነው። በልጅነቴ ነው ልጅነቴ። ዘርፍዬ አንዴ ይቅርታ፣ አንዴ ላስቆምሽ። ኦብሴ ልሄድ ነው ከልጅቷ ጋር ከተማ ልሄድ ነው። ማታ ከቆየሁኝ ቤቱ ክፈችላችሁ። ምናልባት በጊዜ ላልመጣ እችላለሁ። ቤቱ ክፈችዋል ላመሽ እችላለሁ ማለት ቶሎ አይመለሱም። እና አሁን ደግሞ ቤቱ እንዳይገለብጥባችሁ ቤቱን ታብታብ አድርጉት። ልሄድ ነው። እናት አለሽ ብዬ አስባለሁ። ለማንኛውም ሰላም ዋሉ። ካልሲ አርጊ፣ ጃኬት ልበሺ፣ ብርድ ነው። ሚሚ ራስሽን ጠብቂ፣ በጣም ይበርዳል። ወጣች እና በጣም እኔ ልጅነቴን ሁሉም ዘመኔን ሁሉም አሳልፌ ለእሱን ልሰጠው ወስኜ ገባሁ ከሱ ጋር። ግን እኔ ግን ብዙ እየጣርኩ ነው፣ ብዙ እያፈራሁ ነው፣ ብዙ እየሆንኩ ነው፣ ብዙ ሆኛለሁ። በመሀል ሌላ አለ እኔ ማላቀው ነገር መጣ። ከዛ ያ ነገር ለእኔ ለጥቂት ጊዜ ከባድ ሆነብኝ፣ በጣም ከባድ ሆነብኝ። በቃ መሆነው አጣው። ልጅም ነኝ፣ በልጅነት አቅሜ ነው። እንዴት ልሁን? ግን እናት አለችኝ፣ ጥሩ እናት አለችኝ። እናቴን አማከርኳት። እናቴ ሳማክራት እንዴ አንቺ ይሄን አታልፊውም እንዴ? የጀግና ልጅ ነሽ እኮ ከኔ ምን ተምረሽ ወጥተሽ ነው? ምንድነው የተማርሽው? ታልፊዋለሽ እኮ ጥርስሽ ንከሹ አለች። ጥርስሽ ንከሹ ስትላይ እውነት ነው እንዴ የእሷን አርያ መውረስ አለብኝ፣ መጋፈጥም አለብኝ። ልጅንም ብዬም ቦታዬን ስፍራዬን መልቀቅም የለብኝም። የነገ ህልሜም ማጥፋትም የለብኝም። የነገ ህልሜም ማበላሸት የለብኝም። ለምንድን ነው የሆነ ይሁን፣ ከሆነም ሆነ ነው፣ ካልሆነም አልሆነም ነው። ውሸትም ከሆነ እንደ ውሸት ይቀራል፣ እውነትም ከሆነ እውነቱ ይወጣል ብዬ መጋፈጥ ጀመርኩት። ግን ብዙ ተጋፈጥኩት፣ ብዙ ሆንኩ፣ ከብዙም ተጋጨሁ። ግን የኔው እንዳላስነካ ማለት ነው፣ ቤቴን እንዳላፈርሰው፣ ቤቴን ቁልፉ እንዳልሰጥ ማለት ነው። እና ብዙ ጣርኩ፣ ብዙ ለፋሁ። ግን መጨረሻ ያሸነፍኩት እኔ ነኝ። ወደ እኔ ሆነ ሁሉንም ነገር ማለት ነው።